እኛ ላይ ሲደርስ የሚጠብቀውና የሚያስከብረው በጣም ይደረጋል። ችግሩ እየተስፋፋ የሚሄድብን እምነት በሌላቸው አካባቢዎች ዘንድ ነው። እምነት ያላቸው እየተጎዱ ነው። እምነት የሌላቸው እየጎዱ ነው። ሃይማኖትን ለማጥፋት በየጊዜው የሚነሳሱ ብዙዎች ናቸው። አባቶቻችን ደህና ሄደዋል። የኛ መቼ ይሆን? ጥሩ ነበር ብንሄድ እንዲህ ያለውን ጉድ ሳናይም ታሪክም ሳናበላሽ። ይሄ ሰፊ ሕዝብ አዎ መቀነስ አለበት፣ የምትዋጋኝ እሷ ናት የሚል መፈክርም አይለፍከነ ማእከለ እሳት ወማይ ወአውጽእከነ ዕረፍት። እዚህ ታላቁ ደብር አስተዳዳሪ አዲስ አበባ ገዳማትና አድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ የሰንበት ትምህርት ቤት ወጣቶች፣ እግዚአብሔርን የምትወዱት እግዚአብሔር የሚወዳችሁ ምእመናንና ምእመናት፣ እግዚአብሔር ቸር ነውና እኛንም ካለንበት አነሳስቶ እናንተንም ወደዚህ ቅዱስ ቦታ እግዚአብሔር ያከበረው በደሙ ያነጻውና የቀደሰው የሥጋው ደሙ ዙፋን ያደረገው ቤተ ክርስቲያን መጥታችሁ ሀሳባችሁን ለእግዚአብሔር ያው ስለቱን ለስለት ሀሳብን ለእግዚአብሔር እንድትገልጹ ይህንን በዓል ምክንያት አድርጎ ያገናኘን እግዚአብሔር ስሙ የተመሰገነ ይሁን። አገራችን ኢትዮጵያ ያው መስዋዕቱ የሚሰምርባት፣ ወንጌሉ የሚነገርባት፣ ያላመኑት የሚያምኑባት፣ ያልተመለሱ የሚመለሱባት፣ ያዘኑ የሚጽናኑባት፣ የተራቡ የሚጠግቡባት፣ ያጡት ሁሉ የሚያገኙባት ታላቅ የክርስትና እሴት ነበረች። አባቶቻችን ስራቸውን ሰርተው አረፍተ ዘመን ከልክሏቸው
ስርዓቱን ለእኛው ትተውት ሂደዋል። ስርዓቱ እኛ ላይ ሲደርስ የሚጠብቀውና የሚያስከብረው አጣ። ምን ይደረጋል? ያም ሆነ ይሄ እግዚአብሔር በቸርነቱ ታገናኘን ዘንድ እግዚአብሔር ቃል በመጠኑ እንነጋገራለን። አይለፍከነ ማእከለ እሳት ወማይ። እንግዲህ ዙሪያውን እሳት ነው። በእሳትና በውሃ መካከል አሳለፍከን ብሎ ነቢዩ ዳዊት ይህንን ቃል እስራኤልን እየመራ እስራኤልን እየመከረ በቀኝም በግራም በፊትም በኋላም ጦርነቱ ጸንቶበት ከወዲያ ከወዲህ ጠላት እያዋከበው እግዚአብሔርን አምላክነት አምጻኤ ዓለማት ፈጣሪ ዓለማት መሆኑን አልረሳም፣ አልዘነጋም ነበር። እግዚአብሔር ዓለምን ሲፈጥር እኛንም ሲፈጥረን ከእሳትና ከውሃ ነው። ከታች መሬትን አድርጓል። መሬትን ተሸካሚ አድርጓል። ከዛም ነፋስን፣ ከዛም እሳትን፣ ከዛም ውሃን። እሳቱ ነፋሱ እንደው አጥፊና ጠፊውን እግዚአብሔር አቻችሎታል። አሁን ነው ባህሪያችን የጠበበው። መቻቻልም ያቃተን በአሁኑ ጊዜ ነው። አዎ እንግዲህ መሬት ይሸከማል፣ እሳት ያበስላል፣ ውሃ ያረጥባል። ነፋስ ደግሞ እንደምታዩት አሰራሰሩን እያወጣ ይጥላል። ጠቃሚውን ደግሞ ያስቀራል። ነፋሱ እሳቱን እንዳያነሳሳው፣ እሳቱ ውሃውን እንዳያፈላው፣ ውሃው ደግሞ አፈሩን እንዳይበጠብጠው ይህንን እንደዚህ አራት ሁሉ ተጠባብቀውና ተስማምተው እንዲኖሩ አድርጎ ፈጥሯቸዋል። በእኛም ላይ አሉ። ከአራቱ ባህርያት ነው የተገኘ ነው ማለት። በእሳትና በውሃ መካከል አሳለፍኩን ሲል ዛሬውን በዓል ይመለከታል። እሳቱን ነዷል፣ ውሃውን ፈልቷል። ነገር ግን የፈላው ውሃ የነደደው እሳት ከማቃጠል ጥፋትን ከመፈጸም ተከልክሏል። ከልካዩ ማን ነው? እግዚአብሔር ነው። ያነደደው ማን ነው? ከሃዲው ንጉሥ ነው። እማያምን ነው። የሚያምኑትማ እንዲህ አያደርጉም። ችግራችን በማያምኑ ዘንድ ነው እንጂ በሚያምኑት ዘንድ አይደለም። ችግሩ እየተስፋፋ የሚሄድብን
እምነት በሌላቸው አካባቢዎች ዘንድ ነው። እምነት ያላቸው እየተጎዱ ነው። እምነት የሌላቸው እየጎዱ ነው። እምነት ያላቸው እምነት የሌላቸው እያደቀቁ ነው። እምነት የሌላቸው እየደቀቁ ነው። አዎ ወደ ማን ነው ምጩ? እና እሳቱ የነደደው የሃይማኖት አርበኞች የሆኑ መቼም ሃይማኖትን ለማጥፋት ከጥንት ጀምሮ ያለ የነበረ ነውና አባቶቻችን እንደው ጥርሳቸውን ነክሰው ገድላቸውን እያጻፉ እንደው ጥርሳቸውን ነክሰው ሃይማኖትን አቆይተው ነው እንጂ ሃይማኖትን ለማጥፋት በየጊዜው የሚነሳሱ ብዙዎች ናቸው። ሃይማኖት ጠብቀው የሚኖሩ እናትና ልጅ ነበሩ። ጭርቆስና ኢየሉጣ ባሉ ዛሬ ጭርቆስና ኢየሉጣ ነው። ቅዱስ ገብርኤል ተላላኪ ነው፣ መልእክት ፈጻሚ ነው። ስራ ሰርቷል አልሰራም አንልም። እና ኑ ለጣዖት ስገዱ ነበር ያላቸው ንጉሱ። እኛ ለጣዖት አንሰግድም። አዎ አንተንም እኛንም አላ ሀሎ አምላክነ ዘፈጠረ ኪያከ ወኪያነ ወኪያሁን አመልክንህነ ሰማዩንም ምድሩንም ባህሩንም የብሱንም እኛንም እናንተንም አንተንም የፈጠረ አምላክ አለ። እኛ ለሱ እንጂ ለአንተ ጣዖት ለሰው ሰራሽ ነገር አንሰግድም አሉት። ማን ያድናችኋል? ተጄ የሚያድናችሁ የለም ባላቸው ጊዜ ከምትወረውረው ጠጠር ከምታነደው እሳት እግዚአብሔር አምላካችን ያድነናል፣ እምነቱን አንለውጥም አሉ። በዚህ ምክንያት ከሀገራቸው ተሰደው ወደ ሮም ሄደች። ኢየሉጣ ልጇን አዝላ መከራ በመጣ ጊዜ ሽሹ ይላል። ጉዩ አበካህሊታ እስመ ይትፌጸማ አህጉረ እስራኤል የእስራኤል አገሮች ብዙዎች ናቸውና የሃይማኖት ቦታ ሰፊ ነውና ማትችሉት መከራ ተመጣ ሸሽታችሁ አሳልፉት የሚል ጽሑፍ አለና ሸሽታ ወደ ሮም ሄደች። ወደ ሮም በሄደች ጊዜ ልጇን አዝላ ነው የሄደችው። እዛው ሄደችበት ያ ከሃዲው ንጉሥ ተከትሎ ሄዶ አገኛት። አዎ ለዚህ ለጣዖቱ ስገጅ ባላት ጊዜ አይ ለዚህማ አልሰግድም፣ እንኳን ሰው የ3 ዓመት ልጅ አዎ ስገጂ ብሎ ታዘዘኝ ይፍረድብኝ አለችና ተናገረች። ያንን ሕፃን ጭርቆስ ነውና የኢየሉጣ ልጅ ተናገር አሉት። ተናገር ባሉት ጊዜ በመንፈስ ቅዱስ ተጽናንቶ ጣዖቱንና ንጉሱን ተሳደበ። ጣዖቱንና ንጉሱን በተሳደበ ጊዜ ንጉሱ ራሱን ነቅንቆ ከንፈሩን ነክሶ እሳቱን አንድዶ ወደ ውሃውንም አፍልቶ ወደ ውሃው ውስጥ ጨመራቸው። ድምፀ አለጽህርት ከመነጎድጓደ ክረምት አዎ መብረቁ ሲናጎድ እንደሚሰማ ሁሉ አዎ የእሳቱ ፍላት አዎ ይህን ከተማውን ሁሉ እንዳው አንድ ከተማ አንድ ነጋሪት ሀገር ያሰማ ነበር ይላል። እግዚአብሔር ወዲያውኑ ምንድን አደረገ? ቅዱስ ገብርኤልን ሰደደና እነዚህ የሃይማኖት ሰዎች በከሃዲ ሰዎች
እጅ ተይዘዋልና ሂደህ አድናቸው ብሎ ቅዱስ ገብርኤልን ባዘዘው ጊዜ ቅዱስ ገብርኤል አዎ የወርቅ መቋሚያውን ይዞ እየተንቦገቦገ መጣና ያንን የሚነደውን እሳት በበትረ መስቀሉ ቢባርከው እሳቱ ውሃ ሆነ። እሳቱ ውሃ ሆኖላቸው ከዛ መካከል ወጡ። አዎ አይለፍከነ ማእከለ እሳት ወማይ፣ በውሃና በእሳት መካከል በአጥፊውና በጠፊው መካከል አሳልፍከን ብሎ የተናገረው ነቢዩ ዳዊት ስለዚህ ነው። ስለዚህ ለዛች ሀገር ጭርቆስ ይጸልይ ጀመር። እይኩን ሕጸተ ማይ፣ አዎ በዚህ ቦታ የውሃ ማጣት ወይ ብርብር በሰው የሰውን በሽታ የከብትን በሽታ አይምጣ አይታይ ብሎ ፈጣሪውን ጠየቀው። ፈጣሪውም ቃሉን ሰማው። በዛ ሀገር የከብቶችም የሰዎችም በሽታ የውሃ ማጣት ነበረና ያ ሁሉ ቆመ። አገር ሰላም ሆነ፣ ሰላም ተመሰረተ። አይዘን ጊዜ ነው አይሮ ዛለ እዚሁ አቡነ ያብከ ዘእንበለ ዮሐንስ መጥቋነ ፈጣሪከ። አቤት ጌታ ሲያነጋግረው! አዎ ከዮሐንስ መጥምቅና ከኔ ከፈጣሪ በቀር ሁሉም ይደረግልሃል፣ ሁሉም ይሆንልሃል። አንተን የሚበልጥህ ፍጥረት የለም አለና እግዚአብሔር ቅዱስ ቂርቆስን አነጋገረው። አዎ ይብሎ ዛለ እዩ ዘመጠነ ዝግር ለተጋሪለ ምን ተውታሰኒ፣ እኔ ሕፃን ነኝ ከረሜላ መብላት እንጂ ወንጌል መስበክ አላውቅም። ወንጌል ለማያውቁት ወንጌል ሰበኩላቸው፣ አስተማርኳቸው። ላልተመለሱት ያልተመለስኩትም መለስኳቸው። ይህን ያህል መላ ዘመኔን በሰዓትም ተቃጠልኩ፣ በድንጋይም ተደበደብኩ። አዎ ወደ ውሃም ወደ ገደልም ተጣልኩኝ። ምንድነው የምትከፍለኝ አለና ፈጣሪውን ቂርቆስ አነጋገረ። ምንድነው የምትሰጠኝ ባለው ጊዜ ዘሃለው ውስተ ልብከ ሐሴከ፣ በልብህ ያለው ምንድነው? የምትጠይቀኝ ምንድነው? ልመናህ ምንድነው? የፈለግከውን ሁሉ አደርግልሃለሁ አለው። ሌላ ምን ይበል? አቤት የ3 ዓመት ሕፃን ከፈጣሪው ጋር መነጋገር ጉርም ነው እኮ። ከረሜላ ስጡኝ ማለት እኮ የማይችል ነው። አዎ አባባ ማለት የማይችል ነው። እማማ ማለት የማይችል ነው። ክፉና በጎን ያለየ ነው። ወንጌልን መስበክ ማስተማር፣ ሐዋርያ ሆኖ መገኘት ይሄ እግዚአብሔር ምርጫ ነው። እግዚአብሔር ከእናታቸው ማኅፀን እኮ የሚመርጣቸው ሞልተዋል። እነ ዮሐንስ መጥምቅን እነ ኤርምያስን እንመልከት። ገና በእናታቸው ማኅፀን ሳሉ መርጧቸው ነበረ፣ አነጋግሯቸው ነበረ። ምን አለው? ሥጋዬን በዚህ ዓለም እንዳትተው በመሬት እንዳትቀብረኝ አለው። ሰረገላ ድበ ሰረገላ ያስ እያነበረከ ሥጋህን በመሬት አልተውብህም። እንዲያው ፈርሶና በስብሶ እንዲቀር ሥጋህን አላደርግም። ሰማይን የለጎመ አክዓብን የገሰጸ ኤልዛቤልን ያዋረደ ሃይማኖትን ያስተማረ ኤልያስ የሚባል ነቢይ አለ። በሱ ወንበር ላይ ወስጄ ቁጭ አደርግሃለሁ በክብር ያለው ፈጣሪው ሕፃኑ ቂርቆስን። መቼም እግዚአብሔር ስራ ተሰራን፣ ስራችንን አይተውብንም።
በእውነት ስራ ባንሰራ ነው። አባቶቻችን አገሪቷን ጠብቀው ለእኔም ለእናንተም አስረከቡ። ኢትዮጵያ ያልታደለች ሀገር ናት። አዎ ንጉሱንም ከዙፋኑ ጎትታ አውርዳ ፓትርያርኩንም አፍና የገደለች አባቷንም ንጉሷንም የገደለች የተረገመች ሀገር ስለሆነች ያ እርግማን በልጆቿ እየተዘዋወረ ዛሬ ሁላችንንም ያስጨንቀናል። እንግዲህ አባቶቻችን ደህና ሄደዋል። የኛ መቼ ይሆን? ጥሩ ነበር ብንሄድ እንዲህ ያለውን ጉድ ሳናይም ታሪክም ሳናበላሽ እንደው በነገሌ እንዲሆነ መባሉ በእውነት እንሳንል ብንጓዝ መልካም ነበር። ነገር ግን እንዲህ ያለው በልመና የማይሆን ሆነና የታሪክ ተወቃሾች ሆነን ወይ እናንተን አልዳን ወይ እኛ አልዳን። አዎ ወይ ታሪካችንን አልጠበቅም። ዝም ብለን እንዲሁ እየተፈረደብን እየተተቸን እንድኮነ እየተባለ አለን። ግን እኛ ብቻ አይደለንም የምንተቸው፣ እኔም እናንተም ሁላችንም ነን። ታሪኩ አገናኝቶናልና አገሪቷ ሌላ ኃጢአት የለባትም። እንግዲያ የምትቀበል ናት። ለታረዘ ታለብሳለች፣ ለተራበ ታበላለች። ምንም በእውነት ጸሎቷ አያቋርጥም። እንዲሁ ካህናቱ አንደበታቸውን ከፍተው እግዚአብሔርን ሲያመሰግኑ ስግደቱን ሲያከናውኑ ልመናቸውን ሲያቀርቡ እንኳን ይሄ ነው አይባልም። ነገር ግን እንግዲህ አሁንም ቢሆን ጸሎቱ አይሰራም ማለት አይደለም። እናንተማ ምን ታረጉ? ጥቁርም ልበሱ አልናችሁ ለበሳችሁ፣ ቤተ ክርስቲያኗንም ጠብቁ አልናችሁ ጠበቃችሁ፣ እንዲህም አድርጉ አልናችሁ አደረጋችሁ። ነገር ግን እንደ ቤት ክዳን እየተመዘዘ አለቀና ትርፍ የለውም እንጂ ንግድን በዛና አገራችን ያለችበትን ሁኔታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሰፊ ሕዝብ ይከተላታል። ይሄ ሰፊ ሕዝብ መቀነስ አለበት፣ የምትዋጋኝ እሷ ናት የሚል መፈክርም ተጥንት ጀምሮ ስለነበረ እንግዲህ ያ ሁሉ ንግሩ እየደረሰ እዚህ ላይ ደርሰናል። የዛሬው በዓል ሃይማኖት የተረጋጋበት፣ እምነት የተሰበከበት፣ ከሃዲያን ያፈሩበት፣ ሃይማኖት ያላቸው ሰዎች ከአሳር ወደ ክብር የተራመዱበት የተሻገሩበት ከእግዚአብሔር ጋር የተነጋገሩበት ታላቅ በዓል ነው። ቅዱስ ገብርኤል ተላላኪ ነውና ለእኔም ለእናንተም ይላካልና አኮኑ ኩሎሙ መላእክት እሙንቱ ወይትፌነው ለመልእክት በእንተ ዘሃለወሙ ይረሱ ሕይወተ ዘላለም። መላእክት ረቂቃን ሲሆኑ የዘላለም ሕይወት ስላላቸው የዘላለም ሕይወትን ስለሚወርሱ ሰዎች ይላላካሉ። ረቂቃን ሲሆኑ ግዙፋን ሲሆኑ መልእክቱን ይፈጽማሉ፣ የሚያድኑትን ያድናሉ ተብሎ እንደተነገረ የእግዚአብሔር መልአክ በዛሬው ዕለት ደርሶ የተጨነቁትን ሰዎች ከጭንቅ አድኗል አውጥቷልና እኔንም እናንተንም አገራችንም አሁን በጭንቀት ላይ ነውና ያለችው። ዙሪያው እሳት ሆኖባት ዙሪያውን ተጠምዶባት
አዎ ነውና ያለችው ይህን የተጠመደውን ወጥመድ ያለውን ችግር ሁሉ እግዚአብሔር በአምላክነቱ ኃይል ያርቅ ያስወግድ። አዎ ምእመናን እንዲያው ከልባችሁ ዘኑ ግድላችሁ ከልብ ሆናችሁ ጸልዩ። እስበሳችን አንበላላ። እንዲያው እግዚአብሔርን እንጠይቀው። አንድ ምልክት ያሳየናል። ባለፈውም አይተናል። አሁንም አንድ ትሆን አንድነትን ታጸናን። እግዚአብሔር የሁላችንም አምላክ ነውና መቼም ቶሎ ፈጥኖም ይደርሳልና ችግርንም ያቃልላልና ችግራችንን እንዳቃልልልን ፈጥኖም እንዲደርስልን አለፋችሁ እንዲለን ከጭንቀትም እንዲያድነን እንዲያው ጸሎታችንን እናቅርብለት፣ ልባችንን እናሳየው። እስቲ ልባችሁን ቅደዱት፣ ልብሳችሁን ያይደለ በልባችን ምን አይነት መርዝ እንዳለ እግዚአብሔር ያውቃል ማለት ነው። የሚጎዳ ነገር አለ ማለት ነው። አዎ የሚጎዳውን ሁሉ እንተወውና ጠቃሚውን ይዘን ጉዟችንን ቀጥለን እንድንጓዝ እግዚአብሔር አምላካችን ይርዳን፣ ይርዳችሁ። ብዙ ቢያዋጉ ይዘነጉ ነው ወንድሜ የሌላውን ተራ እንዳው ብዙ ቢያዋጉ ይዘነጉ ብዙ ይተቹ ይሰለቹ ግብር ዛርዎ ምጣኔ ጋሩ ቶለጋርኒ የተለው ዝንጋዬ እኔ በየቦታው እናገራለሁ እለፈልፋለሁ የሚሰማኝ የለም። ቤቱ ያገኘ ነው መነኩሴው ነው። እግዚአብሔር ግን ጠብቆኝ እስካሁን አድርሶኛል። እግዚአብሔር ይባርከን።